ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በአዲስ አበባ ለ4 ወራት የሚቆይ የንግድ ድርጅቶች ቆጠራ ተጀመረ። ከፖሊስና ከሕግ ጋር የተጣጣሙ የቁጠባ ኢንቨስትመንት፣ የወጪና ገቢ ንግድ ከተማ አቀፍ የማክሮ ኢኮኖሚ ግቦችን ለማዘጋጀት የሚያግዝና ለሚቀጥሉት ለ4 ወራት የሚቆይ የኢኮኖሚ ድርጅቶች ቆጠራ መጀመሩን የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ፣ የኢትዮጵያ ስታትስቲክስ አገልግሎት የአዲስ አበባ ቅርንጫፍ ጽሕፈት ቤት አስታወቀ። የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ እና የኢትዮጵያ ስታትስቲክስ አገልግሎት ከነዋሪዎች፣ ከባለድርሻ አካላትና ከግል ድርጅት ጋር በመተባበር በከተማዋ ማካሄድ የጀመረውን የኢኮኖሚ ድርጅቶች ቆጠራ አስመልክቶ ሰኞ ጥቅምት 10 ቀን 2018 ጋዜጣዊ መግለጫ ሰጥተዋል። የኢትዮጵያ ስታትስቲክስ አገልግሎት በ2018 ዓ.ም በአገር አቀፍ ደረጃ የኢኮኖሚ ቆጠራ ለማድረግ እቅድ መያዙን ገልጸው፣ ቢሮው ድርጅቱ በዲጂታል ኢኮኖሚ ያላቸው ተሳትፎ ለማወቅ፣ የኢኮኖሚ ምዝገባ ስርዓት ለማቋቋም፣ የኢኮኖሚ አካውንት ለመፍጠር፣ መደበኛና ኢ-መደበኛ ኢኮኖሚ ያለበትን ደረጃ ለመረዳትና የኢኮኖሚ ውሳኔ ለመስጠት የሚያግዝ እንዲሁም ከፖሊስና ከሕግ ጋር የተጣጣሙ የቁጠባ ኢንቨስትመንት፣ የውጭና የገቢ ንግድ ከተማ አቀፍ የማክሮ ኢኮኖሚ ግቦችን ለማዘጋጀት እንደሚረዳ ተገልጿል። የአዲስ አበባ ከተማ አስተዳደር ፕላንና ልማት ቢሮ ኃላፊ አቶ አድሙ ኑሪ በአዲስ አበባ የሚካሄደው የኢኮኖሚ ቆጠራ ጥቅምት 1 ቀን 2018 ዓ.ም መጀመሩንና በ2 ምዕራፍ ተካሂዶ የካቲት 30 ቀን 2018 ዓ.ም እንደሚጠናቀቅ ገልጸዋል። ከትንሽ ጀምሮ እስከ ትልቅ የኢኮኖሚ እንቅስቃሴዎች ማለትም ምግብና ሰፈር ውስጥ የሻይ ቡና አገልግሎት ከሚሰጡ እስከ ባለ 5 ኮከብ ሆቴሎች እንዲሁም በሊስትሮ ጫማ ማስዋብ ስራ የተሰማሩ ዜጎች የቆጠራው አካል ይሆናሉ ብለዋል። ቆጠራውን ቤት ለቤት እየተደረገ እንደሚገኝ የጠቀሱት አቶ አደም በአዲስ አበባ ከተማ የሚገኙ የኢኮኖሚ ድርጅቶች ብዛትና አወቃቀራቸው ማለትም ጥቃቅንና አነስተኛ፣ መካከለኛ፣ ከፍተኛ ኢንተርፕራይዞች የትኞቹ ናቸው የሚለውን ማወቅ፣ የድርጅቱ ባለቤቶች ኢትዮጵያውያን ወይም የውጭ ዜጎች መሆናቸውን መለየት፣ ድርጅቶች በመደበኛ ወይስ በኢ-መደበኛ ኢኮኖሚ ውስጥ እንደሚንቀሳቀሱ መለየት፣ ምን ያህል ሰራተኞች እንዳሏቸው ማወቅ፣ የድርጅቱ የምርት ሰንሰለት ለሀገር ውስጥ ብቻ ነው ወይስ ወደ ውጭ ይላካሉ የሚለውን መለየት፣ የሚጠቀሙትን ጥሬ ዕቃና የቋሚ ሀብት ወይም የካፒታል መጠናቸውን ማወቅ እንዲሁም በዘርፉ የሚያጋጥሙ ችግሮች መለየት ከቆጠራው የሚጠበቁ ውጤቶች መሆናቸውንም አስረድተዋል። በከተማዋ የኢኮኖሚ ድርጅት ለሀገር ውስጥ ጥቅል ምርት ምን ያህል አበርክቶ አላቸው የሚለው ማወቅ፣ የአዲስ አበባ ከተማ አስተዳደር ለጥቅል የከተማ ምርት እድገት ያለው ድርሻ መለየት፣ ከንግድ ተቋማት ባሻገር በአገልግሎት ዘርፉ የተሰማሩ ተቋማትን በመለየት በአጠቃላይ የከተማዋ ኢኮኖሚያዊ መዋቅር ምን እንደሚመስል መረዳት የቆጠራው ዓላማ መሆኑንና ለጥናትና ምርምር ለፖሊሲ ግብዓት የሚሆን የተሟላ መረጃ ለማግኘት እንደሚረዳም ገልጸዋል። የሀገርና የአዲስ አበባ ኢኮኖሚ ከዓለም ጋር ለማወዳደር፣ ለማነጻጸር፣ ደረጃውን ለማወቅ፣ ዓለም አቀፍ ኢንቨስትመንቶችን ለመሳብ፣ የግል ዘርፉን በምን ኢኮኖሚ ዘርፍ በሚገባ ውጤታማ መሆን ይችላል የሚለውን መረጃ ለመስጠትና የሀገር እድገትን ቀጣይ ለማድረግ እንደሚያገለግልም ተናግረዋል። ቆጠራውን ለማከናወን የ6 ተቋማት ኃላፊዎች የተካተቱበት ግብረ ኃይል መዋቀሩንና የከተማዋ ፕላንና ልማት ቢሮ የኮሚቴው ሰብሳቢ መሆኑን የገለጹት ኃላፊው 5606 የቆጠራ ጣቢያዎች መዘጋጀታቸውን፣ ቆጠራውን እንዲፈጽሙ ደግሞ 5653 ሰራተኞች በሁሉም ክፍላት ከተሞች መመደባቸውንም አስረድተዋል። ሁሉም የኢኮኖሚ ድርጅቶች እና ቤት ለቤት በር ለበር በሚደረገው ቆጠራ ትክክለኛውን መረጃ እንዲሰጡ ጥሪ ያቀረቡት ኃላፊው፣ ትክክለኛውን መረጃ ካልሰጡ ግን መንግስት በዘርፉ ሊያደርግ የሚችለውን ድጋፍ ማግኘት እንደማይችልና ለፖሊሲ ግብዓት የሚሆኑ መረጃዎች እንደማይገኙ ሊታወቅ እንደሚገባ ገልጸዋል። ይህንን ቆጠራ በማንኛውም መንገድ ሊያደናቅፉ የሚችሉ እንቅስቃሴዎች ማድረግ፣ ቆጠራውን የሚያደርጉ ሰራተኞችን ማከናወን፣ መረበሽ
ማወክና መረበሽ ፈጽሞ የተከለከለ መሆኑን ታውቆ ማንኛውም አካል ከዚህ አይነት ድርጊት ሊቆጠብ እንደሚገባ አሳስበዋል። ቆጠራውን የሚያደርጉ ሰራተኞች የኢትዮጵያ ስታቲስቲክስ አገልግሎት አርማ ያለው መታወቂያ የያዙ መሆናቸውን፣ መረጃ የሚሰበስቡ በዲጂታል እንጂ በወረቀት አለመሆኑንም ጠቅሰው ተመሳስለው የማታለል ስራ ከሚሰሩ ሌሎች አካላት ማህበረሰቡ እንዲጠነቀቅ ማሳሰቢያ ሰጥተዋል። በኢትዮጵያ ስታቲስቲክስ አገልግሎት የአዲስ አበባ ከተማ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ተሰማ ኡሪጊሳ በበኩላቸው ቤት ለቤት የሚደረገው የምዕራፍ 1 ቆጠራ ከጥቅምት 1 ቀን 2018 ዓ.ም መጀመሩን ለሚቀጥሉት 45 ቀናት እንደሚካሄድ፣ የምዕራፍ 2 ማለትም ዋና ዋና የሚባሉ ኢኮኖሚ ዘርፎች ከተለዩ በኋላ ባሉበት መረጃዎች በጥልቀት የሚሰበሰቡበት ወቅት ደግሞ ከታህሳስ 15 ቀን እስከ የካቲት 30 ቀን 2018 ዓ.ም እንደሚካሄድም ገልጸዋል። በኢመደበኛ ዘርፍ ተሰማርተው የሚገኙ ዜጎች የቆጠራው አካል እንዴት ማድረግ ይቻላል ተብሎ በጋዜጠኞች ለቀረበላቸው ጥያቄ አቶ ተሰማ ሲመልሱ ማንም ሰው ከቤት ውጭ እንደማይኖርና ነዋሪዎች በቤታቸው ከቤታቸው ውጭ በምንም አይነት የስራ ዘርፍ ላይ እንደተሰማሩ ምን አይነት አገልግሎት እየሰጡ እንዳሉ በመጠየቅ የሚገኘውን መረጃ መነሻ በማድረግ ቆጠራው ይከናወናል ብለዋል። በቤታቸው ውስጥም ከቤታቸው ውጭም ሱቅ ያላቸው ሌላኛው በአየር የሚሰሩ ዜጎች ሊገኙ የሚችሉት በቤታቸው በመሆኑ ቆጠራው ቤት ለቤት ለመደረጉ አንደኛው ምክንያት መሆኑን አስረድተዋል። በቆጠራ ውጤት በሚገኙ መረጃዎች የንግድና የፋይናንስ፣ የትምህርት፣ የጥናትና ምርምር፣ የፈጠራ ቴክኖሎጂ፣ የቱሪዝምና ሌሎች ሀገር አቀፍ ዓለም አቀፍ ድርጅቶች ተጠቃሚ ይሆናሉ ብሎ እንደሚታሰብ በጋዜጣዊ መግለጫው ተገልጿል። የኢትዮጵያ ስታቲስቲክስ አገልግሎት በኢትዮጵያ የኢኮኖሚ መዋቅር ስርዓት መልሶ ለማደራጀት በመካከለኛው ዘመን ከ2016 እስከ 2018 የስታቲስቲክስ ልማት ስትራቴጂክ ትግበራ ለማከናወን እቅድ መያዙንም መግለጹ አይዘነጋም። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ብርሃን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።